ነገርኩም እንዴ የእንተና የአቡነ ሰላማን ታሪክ ልንገርህ። በ20 ምናምን ዓመቱ ጺም ሳይወጣ ነው እንግዲህ ተመልከት። የነበሩት ዕቁባቶች ብዛት ይላል። በዘመኑ የነበሩ 10 መኳንንትን ያስረጃሉ። ከወደዱ ማይቀር ይወዳሉ አቡነ መስቀሉን አስሞ የሚሰማውን ከታማዊ ላይቀር በርሶ ልታማ ተግብጥ የመጡት አቡነ ሰላማ እያለ ማለት ነው። የዘመኑ ቆነጃጅት አየው 10 የዘመኑ መኳንንትን ያስረጃሉ። ተመልከት እንግዲህ የኦርቶዶክስ የበላይ ጠባቂ ናቸው እንደዚህ ያሉት። ዋናው ከወደዱ ማይቀር ይወዳሉ አቡነ መስቀሉን አስሞ የሚስመውን ከታማዊ ላይቀር በርሶ ልታማ ተግብጥ የመጡት አቡነ ሰላማ ተመልከት። ማለት ያበቃ ጠቅላላ የኢትዮጵያ ቆነጃጅት እየለጠለጠለት የግብጽ መለኩ ጠቅላላ ቆንጆ የተባለውን በሙሉ ጨረሰው። ከዛ አፄ ቴዎድሮስ ጀግና አይደለ? አፄ ቴዎድሮስ ጀግና ነው። አይ ሰላማ ጨረሰው አልኩ። ወጣት ሆኖ ሂዶ እኮ ያረጀው እኮ በእንትን ነው እኮ አፈሰው ሰላይ እኮ ነው። በነገርህ ላይ ሰላይ ቁጥር ሰላይ እስላም እኮ ነው። አብዛኞቹ የሚሾሙት 80% እስላሙ ናቸው። ኦርቶዶክስ ራሱ አያውቁትም። እና እንግዲህ ምን መሰለህ ታሪኩ ይሄ ነው። ግን የውሸት ታሪክ ይጽፉልህና ማለት ነው ይቀባቡታል። ሌባውን ታቦት ሊያደርጉለት ሁሉ ይችላሉ። ሌባውን አሁን እሳቸው እኮ ብታይ በጣም ነበር እኮ የሚመለኩ። ተመልከት እንግዲህ ይህንን ወንበዴ እንደዚህ አይነት ሰላዮች ናቸው እንግዲህ አገር ሲበጠብጡ የነበሩ። ለኦርቶዶክስ እኮ ፓትሪያርክነት የሚመጡ በአብዛኛው እስላሞች ነበሩ። ኦፍኮርስ 80% በለው ለስለላ እኮ ነው የሚመጡት። የሸዋውን ሳለ ስላሴ የሚባለውን ምንም ሳያደርግ አውግዝሃለሁ አለ። ውሸቱን ነው እኮ እንዲህ ደንግጡ። ያ ሳለ ስላሴ የሚባለው ምን አጠፋው ብሎ ችሎት እንትን ሲል ያውልህ ያመጧቸው እንትና ደጃችሁ ቤ ናቸው። የሰሜኑ ገዥ እነግሳለሁ ብለው ከዛ ያውልህ ደጃችሁ ቤ ሲሸነፍ በቴዎድሮስ ሲሸነፍ ወደ ቴዎድሮስ በፊት እኮ ማለት ነው የደጃችሁ ቤ ሲያዘጠዝ ኃይል አለው ነው እንትን የሚለው። የፖለቲካ ስሪቱ ምን መሰለህ ሁለቱን ያባላል። እስቲናው እኮ ያ ነው የሚተገብሩት እኮ። አሁን እኮ ፋኖን እኮ እንትን ሰፖርት የሚያደርጉት እኮ ግብጾች ናቸው። ገባ? ምክንያቱም አንሬስት ነው የሚፈልገው። ዛሬ እኮ አፈንድደው እኮ ነው ከስከሲምባው እኮ የሚያስጨፍሯቸው። ምክንያቱም ይሸጉጥላቸዋል። ይሄ ነው እኮ ፖለቲካው። ግብጽ የኢትዮጵያ ታሪካዊ ጠላት ናት፣ ከሻቢያ ከህዋት እኩል ማለት ነው። ሪያሊቲው ይሄ ነው። እና ብትነግረው አሁን ይህ ሰው ማለት ነው አብዛኛው አውቆ የተኛ ስለሆነ ድካም ተኝቷል። አሁን እኮ 40 ጾም ብሎ አማራው እኮ ተኝቷል። ኦሮሞና ትግሬ ደግሞ ስራውን እየሰራ ነው። አማራ እኮ ተኝታለች። በኢትዮጵያ ክፍል ቀርቶ እዚህ አሜሪካን ሀገር መጥቷል ይሻሻል ብሎ አሁን 40 ጾም እያለ እየተጃጃለ ምንም እኮ የትም አይደርስም። የኢትዮጵያ ህዝብ እኮ የለም እኮ ውዳቂ እኮ ኢትስ ኦልሬዲ ዴድ ማን። ልናነቀው አንችልም። እንደ ቴዎድሮስ ያለ መሪ ወይ እንደኔ ያለ መጥቶ አንገቱን እየቆረጠ ቂጡን እየወጋ ካላስተካከለው የኢትዮጵያ ህዝብ ወደፊት እንደማይሄድ ተስፋ አደርጋለሁ። ይመችሽ ማስተርፒስ ያራዳ ልጅ። አመሰግናለሁ ሞታ። ያራዳ ልጅ የተናገረው ትክክል ነው። በሙሉ ትክክል ነው። በሙሉ ትክክል ነው። በሙሉ ትክክል ነው። ሼር አድርጉ። ኮፕሊንግ ታፕ ሞጣዬ እንዴት ነህ? በእናትህ ሰላም ደህና ነህ? አለ ከአርሲ ኢታያ ነኝ። ይመችሽ ያራዳ ልጅ። አሩሲ ድንችን ቆፍር። መድረኩ አይመጥንም። ተማር ቁጭ ብለህ በባህር ላይ መርከብ ቀጥል። ሳምሶን ቀጥል። ሄሎ ሰላም ቀጥል። እንዴት ነው ሞጣ? ሰላም ነው? ሰላም ብያለሁ። ቀጥል ሞጣ። ያው እንግዲህ በአንተ ስም ያው ሰሞኑን እንግዲህ ጥሩ ነገር የተወሰነ ተሰብስቦልኛል እና ያው ቃል የገቡት ብዙዎቹ እንትን አላሉልኝም። ያለውበት አካባቢም ትንሽ ያው አካባቢውንም አላውቀውም። ልጄ እንዳጋጣሚ ወባ አለ አካባቢው ላይ እና ትንሽ ሳሞብኝ በጣም ተቸግር ያለውና ትንሽ ማገዝ የሚችሉ ሰዎች ካሉ ቢያግዙኝ ለማለት ነው። ሞጣ እንግዲህ በአንተ ስም ያው ብዙ ሰዎች ብዙ ነገር አግኝተዋል። እኔም የተወሰነ አግኝቻለሁኝ እና እግዚአብሔር ያክብርህ። ጥሩ ሰው ነህ። ፖለቲካው ላይ እንግዲህ ስንመጣ ወደፊት ያው የምገልጽልህ ብዙ ሚስጥሮች አሉ፣ እጄ ላይ ያሉ ብዙ ሚስጥሮች አሉ። ብዙ ቦታ ላይ እንደመቆየቴ ብዙ ትልልቅ አመራሮች አካባቢ እንደመቆየቴ ወደፊት በደንብ ገልጽልሃለሁኝ። አሁን ግን ለጊዜው ሁኔታዎች እስኪስተካከሉልኝ ድረስ ከዛ እቆጠባለሁ ሞጣ።
በጣም ጥሩ ንገራቸው፣ ባንክ አካውንት ንገራቸው። አውቃችሁታል። ሀብት ንብረቱ ተቃጥሎበት ሐዋሳ ነው ያለው። የህፃን የ2 ዓመት ልጅ እናቱ ጥላው ጠፍታለች። የት እንዳለችም አያውቅም። አሁን ደግሞ የህፃን ወባ ያዘው። ስራ የሚፈልግ ራሱ ህፃኑን ተሸክሞ ነው። አይታችሁታል ባለፈው። ስለዚህ አንዳንዶች ላፕቶፕ ሁሉ እንገዛልሃለን ያላችሁት ነበራችሁ። አሁን አካውንትን ንገራቸው። እዚህ በጣም መልካም ብዙ መልካም ሰዎች ስላሉ እየሰሙ ነው። አካውንቱን ላስተዋውቅልን። ያው እንግዲህ ሞት አንተ እንደምታውቀው ብዙ ንብረት ተቃጥሎብኛል። መንግስት አካባቢ በቅርበትም የምሰራባቸው ቦታዎች ነበሩ። ወደፊት እገልጽልሃለሁ የት አካባቢ እንደሆነ። ከፍተኛ የመንግስት ባለስልጣን ቁንጮ ላይ የተቆናጠጡ ሰዎች አካባቢ ሰራ ነበረ። እሱንም አሳውቅሃለሁ ወደፊት በደንብ በዝርዝር ነው ማሳውቅህ፣ ብዙ ሚስጥሮች ስላሉ ማለት ነው። እና አጋጣሚ የነበረኝ ቦታ ላይ ያው ሙሉ ንብረቴን አጥቼ ወድሞብኝ ህይወቴን ብቻና ልጄን ይዤ ወጥቻለሁ። በመቸገሬ ምክንያት ያው ባለቤቴም ጥላኝ ሄዳለች። በጣም በችግር ውስጥ ነው ያለሁት። ስራ ለመፈለግም እንግዲህ ያው የማዕረግ ተመራቂ ነኝ። በጣም ጎበዝ ተማሪ ነኝ። ምንድነው 8ኛ ክፍል ራሱ በ4 ዓመት ነው የጨረስኩት። የቆሎ ተማሪ ነበርኩኝ። በዛ ምክንያት ያው ቤተክርስቲያን ብዙ ውለታ በመዋሏ ነው 8ኛ ክፍልን በ4 ዓመት ያጠናቀቅኩት። እና አሁንም ያው ያለውበት የስራ ፊልዴና አሁን ያለበት ወቅት ስላልተጣጣመልኝ ነው። ማቴማቲክሻን ነኝ። ብዙ የፈጠራ ስራዎችን እጄ ላይ ይዣለሁኝ። ብዙ ነገሮችን መስራት ፈልጋለሁኝ። እና አሁን ስራ ስፈልግ ራሱ ልጄን ተሸክሜ ነው። አሁን ራሱ ያው ወባ ይዞት ልጁን ቤት እንቅልፍ ስለወሰደው አሁን ራሱ ራቴን ዳቦ ለመግዛት ወጥቼ ነው እያወራ ያለሁት። እና እባካችሁ ተባበሩኝ፣ እባካችሁ እርዱኝ ለማለት ነው ሞጣ። እና አካውንቴ ደግሞ ያው ባዮ ላይም አለ። ካስፈለገ ደግሞ 1066 97 40 275 ይሄው እኔ ፖስት አድርጌዋለሁ። 1066 97 40 275 ነው። ሳምሶን ነው። ባካችሁ እርዱት። አመሰግናለሁ። ይሄው ባዮ ላይ ያለ ብሏል። እንግዲህ ልቡ ያመነታ ካልሆነ ልቡ የተሰበረ ሰው ወይ ደግሞ $20 $25 ለእኔ ብዙም አይጎዳኝም። ይሄን ወንድሜን ብረዳው ነገ መጽሐፎችም ይታተማሉ። ስራን ተመልሶ ሊገባ ይችላል። ምናልባት የህፃኑ እናት ልትመለስ ይችላለች። በነበረበት ቦታ ይመለሳል። እንግዲህ አይታችኋል። ብዙ ህዝባችን ሀብት ንብረታቸው ተቃጥሎ ነው የተባረሩት። አንደኛው እስካሁን ስራ የለውም። ሐዋሳ ነው የሚኖረው። በጣም ችግር ላይ ነው ያለው። ትናንት ቲክታክ ላይ አንድ ሰው እያየው ነበር። ደቡብ አፍሪካ ድረስ ፒኤችዲ የተማሩ ሰው የወሎ ሰው መሰሉ ሜዳ ላይ ወድቀዋል። 7ኛ ክፍል ያልጨረሰ ጠቅላይ ሚኒስትር የሚሆንበት ሀገር ደቡብ አፍሪካ ድረስ ሄዶ ፒኤችዲ የያዘ አማራ ግን ተበትኗል። ይሄ ራሱ ህዝቡ ራሱ ያመጣው ነው። ስለዚህ ወንድማችን አግዙት ለማለት ነው። ሰፊው የሚል አካውንት ሰላም ሞጣዬ፣ እንዴት ነህ? ሰላም ደህና ነው ወይ? እግዚአብሔር ይመስገን። ቀጥል። ቅድም ማስተርፒስ ከንቲባው የሚለው አካውንት ሲናገር እየሰማሁት ነበረና ያንተን አይነት አጀንዳ ይዞ የመጣ ሰው ነው። ልክ ናችሁ። በጣም እምነታችን ላይ በጣም እየተቀለደበት ነው። ኦርቶዶክስ ላይ በጣም እያጃጃሉት ነው ከምነግር በላይ ማለት ነው። እኔ በቻልኩት መጠን ሁሉ እታገላለሁ፣ ግን በቃ ብዙ ነገር ለማስደረግ ጥረት እያደረጉ ነው ያሉት። አሁን ከጳጳሳቱም ከመነኮሳቱም ከቆሞሱም ያዩትን ባለፈው ያልካቸው እነ ዘመድኩን በቀለም እና ያያዘ ልደታም ነግደውበት አትርፈውበት እና ያያዘ ልደታ ካናዳቸውን ገቡ። ጎንደር እያለ የሚገርም ጎንደር እዚህ ሲመጣ ግን ሰውን በመኪና ሊገጭ ነው ተንደፍድፎ የሚገርም የተውሶ መኪና ይዞ እንኳን ማለት ነው። ሰው እንዴት እንደሚያመናጭቅ የተረገመ ሌባ። አንድ መዝሙር እነ ፍሬዘር ዘማሪ ፍሬዘር አንድ ሰርግ ላይ ታድመው አንድ መዝሙር ዘምረው ለመሄድ የሚገርም 20 ሺህ እና 15 ሺህ ብር ነው የሚጠይቁ። የሚገርም አንድ መዝሙር ዘምረው ለመሄድ ማለት ነው። ተመልከት እንግዲህ አገልግሎትን በዋጋ እየተመኑ ማለት ነው። ወንድሜ ለአማራ ህዝቡ ጥፍሩን መቁረጥ እኮ አልቻለም። በጣም የድሮ ይሄ የነገስታት ዘር አማራ የሚባለው አሁን ሎሌውና የሽምታሙ ነው የቀረ። ዝም ብሎ ዝርክር እኮ ብታየው ሞራል የሌለው ውዳቂ፣ ዝም ብሎ የማይመለከተው ቤት ሄዶ ገንዘብ የሚያወጣ የሚመለከተውን ደግሞ ለመቄዶንያ ለትግሬ እኮ ወሮ በላ እኮ ገንዘቡን የሚሰጥ እኮ ዲያስፖራ አህያ እኮ ነው። እና ያን አህያ ምን ታደርገዋለህ?
የአህያ ህዝብ እስከሚበተን ማየት ነው። እና ለአህዮች አትጨነቅ ለማለት ነው። ለአህያ ተበላ መቼም እየነገርከው አይገባም። ለአህያ አልጨነቅም። ቀጥል። ለነቃ አማራ ብቻ ለነቃ ኦሮሞ ለአህዮች አትጨነቅ። ወደው ነው ቤተክርስቲያን እያሉ የሚጃጃሉ። ጎንደር ነው ሰላም ኦርቶዶክስ ሄደ ብለህ እናታችሁ ትበዳ ካልክ አንተ ራሱ ሌባ ነህ ማለት ነው። ኦርቶዶክስ ነኝ ትላለህ ግን ትሳደባለህ። ቀጥል። ጎንደር ካልተከተልክ ያሪ ቀጥል። ኦኬ ሞጣ አቤት። ይሰማል አይደል? ይሰማል። ይኸውልህ በጣም ነው ማደንቅህ እዚህ ቤተክርስቲያን ላይ ራሱ የምሰራው ስራ። እኔ የኢትዮጵያ ኦርቶዶክስ ቤተክርስቲያን የኢኮኖሚክ የገንዘብ ማሰባሰቢያ ሁናለች። የገንዘብ ማሰባሰቢያ ቴንኪው የገንዘብ ማሰባሰቢያ ሁናለች። እንዳለ የቤተክርስቲያን መሪ የሚባለው እኔ አንድ የቤተክርስቲያን መሪ ከሆንኩኝ የኔን ወንድም የኔን የአክስት ልጅ የእንትን ልጅ ሰባስቤ የቤተክርስቲያኑን አካባቢ አከራያለሁ በቀላል በትንሽ ብር። ደናፍተር ቤተክርስቲያኑን ሲጀመር ኮመርሻል አክቲቪቲ ነው የሚካሄድበትና በጣም ያፈር ነው። ኢትዮጵያ ውስጥ እንዳለ አዲስ አበባ ብትሄድ ፎርድ ምናምን ነው የሚነዱት። እንዳለ ምዕመናኑ ምንም ነገር የለውም፣ ገንዘቡን ይከፍላል። እነሱ የሚነዱት ፎርድ ነው፣ ሃይሎክስ ነው፣ ሪቦ ነው እንዳለ በቃ። እና እኔ ግራ ገባኝ። የምከተለው እምነት እኔ ኦርቶዶክስ ነኝ፣ እግዚአብሔርን ነው የምላችሁ፣ ግን በጣም እያሳፈሩኝ ነው በጣም። አንተ እንደዚህ ትላለህ። በቤተክርስቲያንና መቄዶንያ የሚባል እኮ የአንድ ትግሬ ስብስብ ማኔጅመንቱ ብታየው ታፍራለህ። ደብረጽዮን በ2002 ያቋቋመው ድርጅት ግን የሚረዳው ግን አማራ ነው። ይሄው ልጋጋሙ ወደኋላ የቀረው ኦርቶዶክስ የሚባል ማህይም። ቀጥል። እርገጠው ይሄን ያያልሽ እና እኔ አሁን ካለኝ ጥናት አንጻር ብዙ 1 3 4 ቤተክርስቲያኖች አዲስ አበባ ወስጃለሁ። እንዳለ በቃ እንዳለ አንድ ቤተሰብ ነው የያዛቸው። በየቦታው ትምህርት ቤት ከፍተዋል። አሁንማ ጭራሽ ነዳጅ ማደያ ተከፈተ እኮ በቤተክርስቲያን ስም። ተመልከቱ። የንግድ ኢምፓየር አረጉት አማራ። አሁን አማራ ተነስቶ ይሄን መውረስ አለበት፣ መንግስትን መውረስ አለብን። የህዝቡ ንብረት ነው። ተመልከቱ። ነዳጅ ማደያ አያችሁ። ኦርቶዶክስ ቤተክርስቲያን እያለ ይሰበስባል። ነዳጅ ማደያ ወደ ንግድ ገቡ። አየህ፣ ትምህርት ቤት ከመስራት የሚገርም ነገር እኮ የገጠሩ ቤተክርስቲያን በሚስቶቻቸው ነጠላ ነው የሚቀድሱ። ይሄን ታውቃለህ? ገጠር ያሉት ካህናት ሻማ የላቸውም፣ ጧፍ የላቸውም። ኦርቶዶክስ በጀት አትበድብም፣ ወደ ትግራይ ነው የሚላከው። አሁን ንግድ ላይ ነው። ስለዚህ ኦርቶዶክስ ነው መንግስትም ለውጥ እንዳይመጣ የከለከለን። ይሄ ነጭ ለባሽ አሁን ደግሞ 40 ጾም ብሎ የሚያፈነድድ አመዳም ህዝብ ነው። አስቸጋሪ ነው። ቀጥል። አጠቃላይ እና እኛ አጠቃላይ እንዳለ መንገድ ላይ የሚካኤል ስዕል የማርያም ስዕል ይዛችሁ ስትለምኑ ካገኘው ዛሬ በዚህ ቤት ስም ልማታውሉ እችላለሁ። ቢኮዝ በጣም ነው የሚደብረው። እዚህ ስም ቢዝነስ ሪል ስቴት አላቸው ነው የምላችሁ። ህዝቡ አይረባም። ቤተክርስቲያኗ አራጊ ፈጣሪ ሆናለች። ትግሬ ነው ተደራጅቶ የሚዘርፍባት፣ ኦሮሞ ነው ተደራጅቶ አሁን ደግሞ እየዘረፈባት ያለ። ልማት ማልማት፣ ትምህርት ቤት፣ ውሃ ማውጣት አትፈልግም። ሆስፒታል መገንባት ላይ አይደለም። ገንዘቡ የሚሄደው ለትግሬ ነው። ገንዘቡ የሚሄደው ለደቡብ መንግስት መስሪያ ነው። አማራ ላይ አሁን ብታየው የለም፣ የሚዋጣው አማራ ነው። ኦሮሞዎች እኮ